የቅዱሳን መላእክት ስራቸው ወይም አገልግሎታቸው ምንድነው? ወገኖቼ በመጀመሪያ የነ ቅዱስ ሚካኤል የነ ቅዱስ ገብርኤል እልፍ አእላፍ ወትእልፊት አእላፋት የሆኑ ቅዱሳን መላእክት ስራቸው ወይም አገልግሎታቸው ምንድነው ስንል የመጀመሪያው አምላካችን እግዚአብሔርን ቅዱስ 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 እያሉ ያለ እረፍት ማመስገን ነው። የመጀመሪያው ስራቸው ይሄ ነው፣ ምስጋና፣ እግዚአብሔርን ማመስገን። ነቢዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ላይ እንዲህ ይላል፣ ንጉሡ ዖዝያን በሞተበት ዓመት እግዚአብሔርን ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ መቅደሱን ሞልቶት ነበረ። ሱራፌልም እርስ በርሳቸው እየተቀባበሉ ድምፃቸውን ከፍ አድርገው አዎ ቅዱስ 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 እያሉ ያመሰግኑ ነበረ። በሁለት ክንፋቸው ፊታቸውን ይሸፍኑ ነበረ። በሁለት ክንፋቸው እግራቸውን ይሸፍኑ ነበረ። በሁለት ክንፋቸውም ይበሩ ነበር ይላል። ስለምንድነው ሱራፌል በሁለት ክንፋቸው ፊታቸውን የሚሸፍኑት ያሉ እንደሆነ አንተን ፊት ማየት አይገባንም ሲሉ፣ እግራቸውን ለምን ይሸፍናሉ ያሉ እንደሆነ አንተ ፊት መቆም አይገባንም ሲሉ በክንፋቸው ይበሩ ነበረ። ለተልኮ ፈጣን እንደሆኑ የሚያጠይቅ ቃል ነው። እየተቀባበሉ ግን ቅዱስ 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 እያሉ በዙፋን ላይ የተቀመጠውን እግዚአብሔርን ያመሰግኑት ነበረ። ምን ይሉት ነበረ? ስለዚህ የመጀመሪያ የቅዱሳን መላእክት አገልግሎት ወይም ስራቸው ምንድነው ሲባል እግዚአብሔርን ማመስገን ነው። ወገኖች ይሄ ምስጋና በኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ብቻ ያለ ምስጋና ነው። ቤተክርስቲያን እግዚአብሔርን የምታመሰግነው በቅዱሳን መላእክት ምስጋና ነው። አመስግኑት የዚች ቤተክርስቲያን ልጆች ያደረገንን አምላክ። አባቶቻችን ካህናት በቅዳሴው መካከል ሊሆን ይችላል፣ ወይንም ኪዳኑን ሲያደርሱት ይሆናል። ቅዱስ 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 እያሉ ነው ምስጋናውን የሚጀምሩት። ይሄ ምስጋና ደግሞ የመላእክት ምስጋና ነው። ስለዚህ ቤተክርስቲያን ምንም በምድር ብትኖር ሰማያዊት ናት። እግዚአብሔርን የምታመሰግነው መላእክት ባመሰገኑበት ምስጋና ነው። ምን እያለች? ቅዱስ 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 እያለች ነው የምታመሰግነው። ክብር ይግባው አምላካችን እግዚአብሔር። የትም ብትሄዱ ይሄን ምስጋና አታገኙትም። ስለዚህ የመጀመሪያው የመላእክት አገልግሎት ወይም ስራቸው እግዚአብሔርን ማመስገን ነው። እኛም እኮ ስናመሰግን ከመላእክቱ ጋር ተደምረን ከመላእክቱ ጋር አንድ ሆነን ለመላእክት የተሰጣቸው ምስጋና ለኛም ተሰጥቶን እኮ ነው። እንደ መላእክቱ አባቶቻችን ሊቃውንቱ ካህናቱ ሌሊቱን በሙሉ እግዚአብሔርን በማህሌት በመዝሙር በዝማሬ በሳይታት ያመሰግኑታል። ለዚህ ነው ዳዊት ሰው የመላእክትን እንጀራ በላ አለ። መዝሙር 77 ቁጥር 25 ላይ የተመዘገበ እግዚአብሔር ቃል። እስኪ አንድ ጥያቄ ልጠይቃችሁ፣ መላእክት ይበላሉ? መልሱልኝ። ይበላሉ ወይ? አይበሉም። መላእክት ወገኖቼ ምስጋና ምግባቸው ነው። ምግባቸው ደግሞ ምስጋና ነው። ሰው የመላእክትን እንጀራ በላ ሲል ዳዊት አዎ እንደ መላእክቱ ሰው እግዚአብሔርን አመሰገነ ማለቱ ነው። ስናመሰግን እንደ መላእክት ሆነን ነው የምናመሰግነው። እድለኞች ነን። አመስግኑት እግዚአብሔርን። እንደ መላእክቱ ነው የምናመሰግነው። የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ሊቃውንት ካህናቱ እንደ መላእክቱ ሆነው ሳይደክማቸው 24 ሰዓት በሙሉ እግዚአብሔርን ያመሰግኑታል። ሰው የመላእክትን እንጀራ በላ ማለት ይሄ ነው እንጂ መላእክት የሚበሉት የተለየ ምግብ ወይም እንጀራ የላቸው። ወደ ሁለተኛው እንሂድ ጊዜያችንን ለመጠቀም።
ሁለተኛ የመላእክቱ ስራቸው ምንድነው ስንል የሰው ልጆችን መጠበቅ ነው። ወገኖቼ እግዚአብሔር ፈጥሮ ያለ ጠባቂ አልተወንም። እያንዳንዳችን ጠባቂ መልአክ አለን። ምንድነው የሚለው መጽሐፍ? በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል፣ እግሮች በድንጋይ እንዳይሰናከሉ በእጆቻቸው ያነሱሃል ነው የሚለው ዳዊት። የሚጠብቁንን መላእክት እግዚአብሔር ሰጥቶናል። ሰው ራሱን መጠበቅ አይችልም። ታውቃላችሁ፣ ስንወጣ፣ ስንገባ፣ ስንቀመጥ፣ ስንነሳ በተሰማራንበት መስክ ሁሉ ቅዱሳን መላእክት ይጠብቁናል። በዚህ በዳዊት መዝሙር በመዝሙር 90 ቁጥር 10 ጀምሮ እንዲህ ተብሎ ተጽፏል። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤትህ አይገባም። እንዴት? በመንገድ ይጠብቁ ዘንድ መላእክቱን እግዚአብሔር ያዛቸዋልና አለ። አስተውሉ የእግዚአብሔር ልጆች፣ ክፉ ነገር ወደኛ እንዳይቀርብ፣ መቅሰፍት ወደ ቤታችን እንዳይገባ ይጠብቁን ዘንድ ቅዱሳን መላእክትን እግዚአብሔር ሰጥቶናል። በመንገድ ሁሉ ይጠብቁ ዘንድ መላእክቱን ያዛቸዋል። እግርህ በድንጋይ እንዳትሰናከል በእጆቻቸው ያነሱሃል አለ። ወገኖቼ የንጉሥ ልጅ ይጠበቃል። እኛ የንጉሡ የእግዚአብሔር ልጆቹ ነን። እግዚአብሔር እኛን የሚያስጠብቀን ደግሞ በመላእክቱ ነው። ክብር ምስጋና ለስሙ ይሆንልን። በምድር ያሉ የነገሥታት ልጆች ታውቃላችሁ ይጠበቃሉ። በደህንነት ይጠበቃሉ፣ በመሳሪያ ይጠበቃሉ፣ በፖሊስ ይጠበቃሉ። የባለስልጣን ልጆች ትምህርት ቤት ሲሄዱ ይጠበቃሉ። የሚዝናኑበት ቦታ ላይ ጥበቃ ይደረግላቸዋል። የምድራውያን ነገሥታት ልጆች፣ የባለስልጣን ልጆች፣ የባለ ወንበር የባለ ጊዜ ልጆች በደህንነት ይጠበቃሉ። እኛ የሰማያዊው ንጉሥ የእግዚአብሔር ልጆቹ ነን። ስለዚህ እግዚአብሔር እኛ ልጆቹን የሚያስጠብቀን በመሳሪያ አይደለም፣ በብረት አይደለም፣ በስጋ ለባሽ አይደለም። ረቂቃን በሆኑ ስውራን በሆኑ ኃያላን በሆኑ ፈጣኖች በሆኑ በነ ቅዱስ ሚካኤል፣ በነ ቅዱስ ገብርኤል፣ በነ ቅዱስ ሩፋኤል እግዚአብሔር ያስጠብቀናል። ክብር ይግባው አምላካችን እግዚአብሔር። ቅዱስ ሚካኤል ጠባቂያችን ነው። ምናችን ነው? ቅዱስ ገብርኤል ምናችን ነው? ቅዱስ ሩፋኤል ምናችን ነው? እልፍ አይላፍ ወትእልፊት አይላፋት የሆኑ መላእክት ምኖቻችን ናቸው። ማን ነው የሰጠን? እግዚአብሔር። ቅዱስ ሚካኤል ከክፉ ነገር ይጠብቀን። ቅዱስ ገብርኤል ከክፉ ነገር ይጠብቀን። ቅዱስ ሚካኤል ጠብቀኝ ማለት ይቻላል አይቻል? አቤት ኦርቶዶክሳውያን የማያሳፍር እምነት ይዛችሁ እንዳታፍሩ። አንገት የማያስደፋ እምነት ይዛችሁ አንገታችሁን እባካችሁ እንዳትደፉ። ሐዋርያው ቅዱስ ጳውሎስ በወንጌል አላፍርም ብሎ ተናግሯል። ሮሜ ምዕራፍ 1 ቁጥር 16 ላይ እስኪ በወንጌል በሉ። በወንጌል አናፍርም። ምን አንልም? ቅዱስ ሚካኤል ጠብቀኝ ማለት መጽሐፍ ቅዱሳዊ ነው። ቅዱስ ገብርኤል ተከተለኝ ማለት መጽሐፍ ቅዱሳዊ ነው። የመላእክትን ስም እየጠራን ጠብቁኝ ብንል፣ ታደጉን ብለን ብንል፣ አድኑን ብለን ብንል ከመጽሐፍ ቅዱስ ሐሳብ ውጪ አይደለንም። ስለዚህ እንዳታፍሩ፣ የመላእክቱን ስም ስትጠሩ ስታከብሯቸው እንዳታፍሩ። አፋችሁን ሞልታችሁ አስረግጣችሁ መስክሩ እንጂ። ምን አለ ዳዊት በሌላ ስፍራ ላይ? የእግዚአብሔር መልአክ አለ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል አለ። መዝሙር 33 ቁጥር 7 ላይ እስኪ ቃሉን ከኔ ቀጥላችሁ ተናገሩ። የእግዚአብሔር መልአክ በሉ እስኪ በሚፈሩት ሰዎች ዙሪያ ይሰፍራል
ያድናቸውማል። ቅዱሳን መላእክት ያድናሉ አያድኑም? ያድናሉ። ይሄንን ስንል እነዚህ ኦርቶዶክሳውያን ደግሞ እንዴ ማዳን እኮ የእግዚአብሔር ነው፣ እንዴት ነው ቅዱሳን መላእክት የሚያድኑት ብለው የሚናገሩ አንዳንድ ወንድሞችና እህቶች አሉ ባለማወቅ። ጉነቼ ወደም ባርጋችሁ ስሙን። እኛ ቅዱሳን መላእክት ያድኑናል ብለን ስንል ቅዱሳን መላእክት የሚያድኑን በተሰጣቸው ጸጋ ነው። እግዚአብሔር ደግሞ ያድነናል ብለን ስንል የእግዚአብሔር ማዳን የባህሪው ነው። መላእክቱ በጸጋ ተሰጥቷቸው ከተወረወረ ቀስት፣ ከተቃጣ መዓት፣ ከነደደ እሳት፣ ከተቆፈረ ጉድጓድ፣ ከክፉ ነገር በሙሉ መላእክቱ በተሰጣቸው ጸጋ ያድናሉ። ማዳን የእግዚአብሔር እንደሆነ እናውቃለን። መዝሙር 3 ቁጥር 7 ላይ ልበ አምላክ ዳዊት ማዳን የእግዚአብሔር ነው ብሎ ተናግሯል። የእግዚአብሔርን ማዳን የባህሪው ነው። ከዘላለም ሞት የሚያድነን እግዚአብሔር ነው። ከጨለማ አሰራር የሚያድነን እግዚአብሔር ነው። ከዲያብሎስ ካሰበው ሐሳብ ሁሉ የሚታደገን የሚያድነን አምላካችን እግዚአብሔር እንደሆነ ያዳነንም እሱ እንደሆነ ቤተ ክርስቲያን ታምናለች። መላእክቱ ያድኑናል ብለን ስንናገር የመላእክቱ ማዳን ከእግዚአብሔር በጸጋ የተሰጣቸው ነው። ዳዊት እንደተናገረ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል አለ። ቅዱስ ሚካኤል ከክፉ ነገር ሁሉ ያድነን። መጽሐፍ ቅዱስን ስናነብ ወገኖቼ እነ ዳንኤልን ቅዱስ ሚካኤል ከክፉ ነገር አድኗቸዋል። እስራኤልን ቆሞላቸዋል። ወደ አዲስ ኪዳን ስንመጣ ለነ ቅዱስ ጴጥሮስ ቅዱስ ሚካኤል ቆመዋል። በቤተ ክርስቲያን ታሪክ ስንተርክ ለነ አፎሚያ፣ ለነ ድራታዎስ፣ ለነ ቴዎብስታ ለብዙዎቹ ቅዱስ ሚካኤል ቆሞላቸዋል። ከክፉ ነገር፣ ከጠላት አሰራር፣ ከሰይጣን ተንኮል፣ ከነደደ እሳት፣ ከአናብስት አፍ ቅዱስ ሚካኤል ብዙዎቹን አድኗቸዋል። እነሱን ብቻ አይደለም፣ በእኛ ዘመንስ ቅዱስ ሚካኤል ያረዳው ማን አለ? አሁን እኮ የነ አፎሚያን ታሪክ ብቻ መተረክ በቂ አይደለም እኮ። የነ ድራታውስን ታሪክ ብቻ አይደለም እንተርከው። የነ ቴዎብስታን ታሪክ ብቻ አይደለም እንተርከው። የዳንኤልን ታሪክ ብቻ አንተርክም። የነ ባህራንን ታሪክ ብቻ አንተርክም። ዛሬም ቅዱስ ሚካኤል በዚህ ዘመን እኛ ልጆቹን የምናምንበትን የምንፈራውን የምናከብረውን ረድቶናል፣ አግዞናል፣ ታድጎናል፣ ብዙ ስራ ሰርቶናል። ቅዱስ ሚካኤል ያረዳው ማንም የለም። ልጅ አጥተው የነበሩ በስሙ ተማጽነው በልጅ የተባረኩ አሉ። እንጀራ አጥተው የነበሩ፣ ስራ አጥተው የነበሩ የቅዱስ ሚካኤልን ስም ጠርተው በስሙ ተማጽነው እንጀራ ያገኙ፣ ስራ ያገኙ ሰዎች አሉ። ፍትህ አጥተው የነበሩ፣ የፍርድ ቤት ጉዳይ የነበረባቸው የመልአኩ የቅዱስ ሚካኤልን ስም ጠርተው ፍትህ ያገኙ ሰዎች አሉ። አዝነው የነበሩ ተጽናንተዋል። ተጨንቀው የነበሩ ከጭንቀታቸው ተረጋግተዋል። የሚያለቅሱ የነበሩ የዚህን የዋ መልአክ ስሙን ጠርተው ተማጽነውት ወገኖቼ ሐዘናቸው በደስታ ተለውጧል። የተደረገላችሁ ይሄን መልአክ ከፍ አድርጋችሁ አመስግኑ። ወገኖቼ በቅዱስ ሚካኤል ያልተደረገልን ነገር የለም። ቤታችንን ሰርቶልናል። በስራ ባርኮናል። ያሳደገን መልአክ ነው ቅዱስ ሚካኤል። ብዙ የተጠመደብን ወጥመድ ነበር። ብዙ የተቆፈረብን ጉድጓድ ነበር። ብዙ የተበጠበጠ መርዝ ነበረ። የምህረት መልአክ ቅዱስ ሚካኤል የተበጠበጠውን መርዝ አክሽፎ የተቆፈረውን ጉድጓድ ደፍኖ ምክሩን አጥፍቶ የሉም ስንባል፣ ሞተዋል ስንባል፣ ስም አጠራራቸው ጠፍቷል ሲባል፣
አሁንም ይሄው ጠላቶቻችን አይኖቻቸው እያየ አምላካችን እግዚአብሔር በዘይት ራሳችንን ቀብቶ በእድሜ ላይ እድሜ ጨምሮ ነጭ አልብሶ ይሄው ዛሬ በፊቱ አቁሞናል። ክብር ይግባው አምላከ ቅዱስ ሚካኤል። ስለዚህ ቅዱስ ሚካኤል ሁለተኛ አገልግሎቱ ወይንም የቅዱሳን መላእክት ሁለተኛ አገልግሎታቸውና ስራቸው እኛን መራዳት፣ እኛን መጠበቅ፣ እኛን ማዳን፣ ከክፉ ነገር ያድኑናል። ቅዱሳን መላእክት ምንድነው ያለው የይስሐቅ ልጅ ያዕቆብ የዮሴፍን ልጆች ሊባርክ ሲል በዚያ በኦሪት ዘፍጥረት ምዕራፍ 48 ቁጥር 16 ላይ የተመዘገበ ቃል ከክፉ ነገር ሁሉ ያዳነኝ የእግዚአብሔር መልአክ እነዚህን ብላቴኖች ኤፍሬምና ምናሴን ይባርክ አለ። እስኪ ቃሉን ከኔ ቀጥላችሁ ተናገሩ። ከክፉ ነገር ድምጻችሁ አነሰ። ከክፉ ነገር ያዳነኝ የእግዚአብሔር መልአክ እነዚህን ብላቴኖች ይባርክ። ከክፉ ነገር ምን ያለኝ? ስለዚህ መላእክት ያድናሉ አያድኑ? ያድናሉ። ቅዱሳን መላእክት በብሉይ ኪዳንም በአዲስ ኪዳንም ቅዱሳን መላእክት እንደሚያድኑ ተመዝግበዋል። ሐዋርያው ቅዱስ ጳውሎስ ሁሉ መዳንን የወርሱ ዘንድ ስላላቸው ለማገዝ የሚላኩ መናፍስት አይደሉምን ብሎ ተናግረዋል። ዕብራውያን ምዕራፍ 1 ቁጥር 14 ላይ ሁሉ መዳንን የወርሱ ዘንድ ስላላቸው። ወገኖቼ እግዚአብሔር የሁላችንን መዳን ነው የሚፈልገው። በማንም ሰው ጥፋት እግዚአብሔር ባካችሁ አይደሰትም። ቃሉን አስተውሉት። ሁሉ መዳንን የወርሱ ዘንድ ስላላቸው ለማገዝ የሚላኩ መላእክት መናፍስት አይደሉምን አለ። ረቂቅነታቸውን ሲያመጣ ነው መናፍስት አይደሉምን ያለው። ስለዚህ ቅዱሳን መላእክት ያድኑናል የምንለው የመጽሐፍ ቅዱስ ሐሳብ ስለሆነ ነው። ይጠብቁናል፣ ይታደጉናል፣ ይረዱናል የምንለው ከመጽሐፍ ቅዱስ አግኝተን ነው። ግን በመላእክት ለመጠበቅ መላእክቱን ማክበርና መፍራት ያስፈልጋል። መላእክቱን የማይፈሩ መላእክቱን የማያከብሩ ሰዎች በመላእክት ሊጠበቁ አይችሉም። ለምን? ቅድም ያነበብነው ቃል ምንድነው የሚለው? የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውም አለ። በመላእክት ላይ አፋችንን እያላቀቅን መላእክቱን እየተሳደብን መላእክት ይጠብቁኛል ብሎ ማለት አይቻልም። ሳናከብራቸው ሳንፈራቸው ለመጠበቅ ከነሱ ትድግና ለማግኘት ማዳን ለማግኘት ከነሱ የሚገባቸውን ክብር መስጠት አለብን። ወገኖቼ መላእክት የሚጠብቋቸው እግዚአብሔርን የሚፈሩ ሰውን የሚያፍሩ በሥርዓትና በአገባብ የሚኖሩትን ነው። ከእግዚአብሔር ፈቃድ ውጪ ሆነን ከቃሉ ውጪ ሆነን በዘፈቀደ እየኖርን ቅዱስ ሚካኤል ይጠብቀኛል ማለት አይቻልም። አንድ የቤተ ክርስቲያን ሊቅ ባስልዮስ የሚባል አባት ጢስ በቀፎ ውስጥ ያሉ ንቦችን እንደሚያሸሽ ክፉ ሥራ ኃጢአት አብዝቶ የሚያደርግ ሰው ጠባቂ መልአኩን ያርቀዋል ብሎ ተናግረዋል። አሁን ቀፎ አካባቢ ጢስ ብታጤሱ ቀፎ ውስጥ ያሉት ንቦች በሙሉ ይወጣሉ። አንድ ማር መቁረጥ የፈለገ ገበሬ ማሩን ለመቁረጥ ሲፈልግ የሚያደርገው ነገር ጢስ ያጤሳል፣ ውሃ ይረጫል። በቀፎ ውስጥ ያሉት ንቦች ይሸሻሉ። ክፉ ሥራ አብዝቶ የሚሰራ አረመኔ የሆነ ጨካኝ የሆነ ሰው ኃጢአትን ሁልጊዜ እንደ ውሃ የሚጠጣ ሁልጊዜ ከስካር ጋር የተጣበቀ ቤተ መቅደስ የተባለ ሰውነቱን በዝሙት የሚያረክስ አልመለስ ያለ ሰው መላእክት ይጠብቁኛል ብሎ ማለት አይችልም። ወገኖቼ እግዚአብሔርን መፍራት ያስፈልጋል። ከኃጢአት መራቅ ያስፈልጋል። መላእክቱን ማክበር ያስፈልጋል። ጥበቃቸውን ለማግኘት ከፈለግን እንደ እግዚአብሔር ቃል እንደ እግዚአብሔር ሐሳብ መኖር አለብን። እንደ ቃሉ እንድንኖር አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳል። ወደ ሶስተኛው እንሄድ። ሶስተኛ የመላእክት አገልግሎት ምንድነው ስንል
የሰው ልጆችን ጸሎት ቅድመ እግዚአብሔር ማድረስ፣ የእግዚአብሔርን ቸርነት ደግሞ ወደ ሰው ልጆች ይዞ መምጣት። አሁን ይህን ስንናገር አንዳንድ ከኛ ቤተ እምነት ውጪ ያሉ መናፍቃን አይ መላእክት ከእግዚአብሔር ወደ ሰው እንደሚመጡ በመጽሐፍ ቅዱስ በብዙ ስፍራ ላይ ተመዝግቧል፣ ይህን እናምናለን። ግን ቤትም ስፍራ ይላል ከሰው መላእክት ወደ እግዚአብሔር አይሄዱም፣ ከላይ ወደ ታች ይወርዳሉ እንጂ ከታች ወደ ላይ አይወጡም ብለው ሚከራከሩ ሰዎች አሉ። መጽሐፍ እንዲህ ይላል ማቴዎስ 22 ቁጥር 29 ላይ መጻሕፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ ይላል። ብዙ ሰው እየሳተ ያለው ከሃይማኖት እየወጣ ያለው ማዕተቡን እየበጠሰ ያለው መጻሕፍትንና የእግዚአብሔርን ኃይል ባለማወቅ ነው። እስኪ መጻሕፍትንና በሉ የእግዚአብሔርን ኃይል አታውቁምና ትስታላችሁ። ምን ትላላችሁ? ይውላችሁ ብዙ ወንድሞቻችንና እህቶቻችን እየሳቱ ያሉት መጻሕፍትንና የእግዚአብሔርን ኃይል ባለማወቅ ባለመረዳት ነው። ለምን መጽሐፍ ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል ይላል። ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ላይ ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል። ትናንት የኔና የናንተ ወንድሞችና እህቶች መተው እዚህ የቅዱስ ሚካኤልን በዓል ያከብሩ የነበሩ አንዳንዶች እንዲህ ባለ ጉባኤ ቁጭ ብለው የእግዚአብሔርን ቃል ይሰሙ የነበሩ አንዳንዶች ቅዳሴ ያስቀድሱ የነበሩ ቤተክርስቲያን ይሳለሙ የነበሩ ቆራቢ የነበሩ አንዳንዶቹ የትንቢት መፈጸሚያ ሆነዋል፣ ሃይማኖታቸውን ቀይረዋል። የቅርባችን አንዳንዶቹ የሥራ ባልደረቦቻችን ጓደኞቻችን መንፈሳዊነታቸው ከኛ የተሻለ ነው የምንላቸው፣ በጾም ከኛ የተሻሉ ነው የምንላቸው፣ በጸሎት ከኛ የተሻሉ ብለን የምንላቸው፣ ወደ ገዳም በመሄድ ከኛ የተሻሉ የምንላቸው የትንቢት መፈጸሚያ የሆኑ ሰዎች አሉ። ከሃይማኖት የወጡ ሰዎች አሉ። መጻሕፍትንና የእግዚአብሔርን ኃይል ባለማወቅ ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል። በልምድ ነበር የሚመላለሱት። ቅዳሴውን በልምድ ነበር የሚያስቀድሱት። በዓሉን በልምድ ነበር የሚያከብሩት። ጉባኤውን የሚካፈሉት በልምድ ነበረ። በአንድ ጥቅስ ሃይማኖታቸውን የቀየሩ ሰዎች አሉ። እግዚአብሔር የቀረነውን እስከ መጨረሻው ድረስ ያጽናል። በሃይማኖታችሁ ደስተኛ ናችሁ? እስኪ ደስታችሁን ግለጡ። እግዚአብሔር የተዋህዶ ልጆች ስላደረገን ስሙ የተመሰገነ ይሁን።